በካሬ 48000 ብር ብቻ 48000 ብር 50000 ብር ራሱ ሳይሞላ ማለት ነው። ኮምፓውንድ ግቢ ውስጥ በካሬ 48000 ብር ብቻ ነው እየሸጥን ያለ ነው። እየኖራችሁበት ለ10 አመት መክፈል ትችላላችሁ። ለ10 አመት መክፈል ብቻ መኖር ብቻም ሳይሆን ደግሞ ፍሪ ኢንተረስት ነው። ምንም አይነት ወለድ የለውም። ያለ ምንም ወለድ ለ10 አመት 50%ቱን መክፈል ትችላላችሁ ነው። በቃ ይሄ ነው ትልቁ ፖይንት። ዲስካውንቶቹ ከ5% ጀምሮ እስከ 30% ድረስ ከዋና ዋጋ የሚቀነሱ ዲስካውንቶች ናቸው። ቅድመ ክፍያው 8% ነው ከ530 ሺህ ብር ጀምሮ። እንግዲህ ይሄን በመሰለ ሎኬሽን ላይ በኮምፓውንድ ግቢ ውስጥ ከ97 ካሬ ጀምሮ ነው። ከ97 ካሬ እስከ 194 ካሬ ድረስ ነው እንግዲህ እየተሸጠ ያለው። ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬ ደግሞ ያው አየር ጤና ላይ እንግዲህ ሞን ሪል ስቴት እያስገነባቸው የሚገኙ ኮምፓውንድ አፓርትመንት ውስጥ የሚገኙ አፓርትመንቶችን ወይም ብሎኮቹን ከዚህ በፊትም ስነግራችሁ እንደነበረው ዛሬ ደግሞ ሞር ስለ ሎኬሽኑና ዋጋውን ጨምሮ እንዴት ነው አከፋፈሉስ ምን ይመስላል የሚለውን በዲቴል ምነግራችሁ ነው የሚሆነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ያው አሁን የምንገኘው አየር ጤና አደባባይ ላይ ሞን ሪል ስቴት ያስገነባ የሚገኘው ኮምፓውንድ አፓርትመንት ውስጥ ነው። ከሱ መሀልም ደግሞ አንደኛው በሆነው አሁን 7ኛ ፍሎር ኦልሬዲ ወደ ላይ ከፍ እያለ ያለ ብሎክ ላይ ነው ማለት ነው። እንግዲህ እንደምታዩት አደባባዩ ይሄንን ይመስላል ማለት ነው። በጣም እንቅስቃሴ ያለበት ቆንጆ ሰፈር ነው። እንግዲህ ለማከራየትም ቢሆን ሞር ባትኖሩበት ራሱ ለማከራየት ሊሆን ይችላል፣ እንዲሁም አትርፋችሁ ለመሸጥም ሊሆን ይችላል። ለብዙ ነገር ለኢንቨስትመንት እጅግ ምቹ የሆነ ቦታ ነው። ቦታ ብቻም ሳይሆን ደግሞ ዋጋውም እጅግ ምቹ ነው ማለት ነው ለኢንቨስትመንት። እንግዲህ ከትንሽ ክፍያ ጀምሮ ከ8% ጀምሮ ነው እንግዲህ ልጆችን ማካሄድ የምትችሉት ማለት ነው። እንግዲህ ሎኬሽኑን ስናየው መንታ አስፋልት ነው ያለው። እንደምታዩት ምንም አይነት የትራፊክ ጃም የለም። መብራት ምናምን በጣም የሚያጨናንቅ ነገር አይደለም። በሴፍ በሆነ እንትን በፍጥነት የምትንቀሳቀሱበት ቦታ ነው ማለት ነው። እንግዲህ መስቀለኛ የምታዩት አደባባይ ነው የዋና የአየር ጤና አደባባይ የሚባለው ማለት ነው። በዚህ ሳይድ እንግዲህ ቀጥታ ወደ ሜክሲኮ ለገሃር መገናኛ የሚወስድ ነው ማለት ነው። ከዚህኛው ከምታዩት መስቀለኛው ወደዚህ በኩል ያለው ማለት ነው፣ ወደ ቀኝ በኩል ያለው ወደ ግራ በኩል ያለው ስትሬት ከዚህ ፊት ለፊት ያለው ደግሞ ወደ ለቡ ሙዚቃ ሰፈር ወይም ደግሞ ጀሞ አካባቢ መሄድ በጣም ቆንጆ መንገድ ነው ማለት ነው። ከዛ በዚህ ሳይድም አለ ወደ ሁለት የሚሄድ አስፋልት ማለት ነው። ይሄኛው አስፋልት ደግሞ ቀጥታ ወደ ቤተል ዓለም ባንክ አካባቢ የሚሄድ አስፋልት ነው ማለት ነው። መስቀለኛ ቦታ ላይ ነው አስፋልት ዳር ላይ ነው ግንባታው የሚገኘው። እንደምታዩት የሚገነባው ደግሞ አንድ ሲንግል አፓርትመንት ሳይሆን ኮምፓውንድ አፓርትመንት ነው። ኮምፓውንድ ሲሆን እንግዲህ ከሲንግል አፓርትመንቶች ላይ የሚያደርገው ውስጡ ላይ የምታገኙት አሚኒቲ ነው። ያ ማለት እንደ መዋኛ ገንዳ፣ ቴኒስ፣ ባስኬትቦል፣ ቴኒስ ብቻ ሳይሆን ባስኬትቦልም አለ። የልጆች መጫወቻ በጣም ሰፊ የልጆች መጫወቻ አለ። ግሪን ኤሪያዎች አሉ ውስጡ ላይ። እንግዲህ ከቤታችሁ ውጪ መሄድ ባትፈልጉ ውስጡ ላይ በጣም አሪፍ ጊዜ ማሳለፍ የምትችሉት የራሱን የቻለ ቤትም ፓርክም እንደማለት ነው። እንግዲህ ኮምፓውንድ አፓርትመንት ሲባል ፓርክም ነው ቤትም ነው፣ ብዙ ነገሮች አሉበት ውስጡ ላይ ማለት ነው። ያንን ያጠቃልለ እጅግ ለመኖር ምቹ የሆነ ለኢንቨስትመንት ደግሞ ቢባል መልሳችሁ አትርፋችሁ ለመሸጥ ሊሆን ይችላል፣ ለማከራየት ሊሆን ይችላል። ኮምፓውንድ አፓርትመንት ሲሆን በጣም እንደዚህ አይነት ቦታዎች ላይ ትላልቅ ሰዎች ለመኖር የሚመኙት አይነት ነው። እንግዲህ በአካል ተገኝታችሁ ብታዩት ደግሞ ያለው ነፋሻማነቱ፣ ንጹህ አየር እጅግ ለመኖር የሚያጓጓ ሰፈር ነው ማለት ነው። እንግዲህ ይሄን ካልኳችሁ ስለ ዋጋ ስናወራ እንግዲህ በጣም ደስ የሚል ነገር ያለው ዋጋው ጋር ነው። እንግዲህ ጥሩ ቦታ፣ ጥሩ ግንባታ፣ ጥሩ አቀማመጥና ጥሩ የሆነ ኮምፓውንድ ግቢ ከሆነ ዋጋውስ እንዴት ነው ወይ የሚቀመስ ዋጋ ነው ወይ ካላችሁኝ በጣም አፎርዴብል የሆነ በጣም ቆንጆ ዋጋ ነው ያለው። እንግዲህ በካሬ 69500 ብር ነው እየሸጥን የምንገኘው። 69500 ብር ማለት ኮምፓውንድ ግቢ ሆኖ በጣም በሚገርም በጣም ቆንጆ ዋጋ ነው። እንግዲህ ታውቁታላችሁ እንግዲህ ሪል ስቴቶች በምን ያክል ዋጋ እየተሸጡ እንደሆነና ይሄ ግን በ69500 ብር ነው እንግዲህ እየሸጥን የምንገኘው። እንግዲህ 69500 ብር መሆኑ ብቻ ሳይሆን ደግሞ ካሬዎቹስ አፎርዴብል ናቸው ወይ? ዋጋው ጥሩ ነው፣ ሎኬሽኑ ጥሩ ነው። ካሬዎቹስ እንዴት ነው? አሁን አንዳንድ ቦታዎች ላይ የካሬ ዋጋ ጥሩ ቢሆንም ነገር ግን 200 ምናምን ካሬ፣ 190 ምናምን ካሬ፣ 180 ምናምን ካሬ ነው እንግዲህ ሽያጭ ላይ የሚውሉትና እዚህ ጋር ግን የካሬዎቹ አቀማመጥ ወይም ደግሞ ካሬዎቹ ራሱ መጠነኛ ናቸው፣ በጣም ቆንጆ ናቸው። ይህ ማለት ከ97 ካሬ ጀምሮ ነው። ከ97 ካሬ እስከ 194 ካሬ ድረስ ነው እንግዲህ እየተሸጠ ያለው። 97 ካሬ ባለ ሁለት መኝታ ነው እንግዲህ በጣም ቆንጆ ዲዛይን ያለው ባለ ሁለት መኝታ ነው 97 ካሬ። ሙሉ ዋጋውን ካሰብን እንግዲህ 97 ካሬውን በቅድመ ክፍያ ብቻ ከሆነ የምትገዙት
6,700,000 ብር አካባቢ ይመጣል ማለት ነው። በካሬ 69500 ብር ሲሆን ቅድመ ክፍያው 8% ነው ከ530,000 ብር ጀምሮ። እንግዲህ ይህን በመሰለ ሎኬሽን ላይ በኮምፓውንድ ግቢ ውስጥ ግንባታው በፍጥነት እየተከናወነ ያለ ኮምፓውንድ ግቢ ውስጥ በ69500 ብር በ8% ቅድመ ክፍያ ሲሆን እንግዲህ ጠቅላላ ዋጋው እንደነገርኳችሁ 6,700,000 ብር ነው። ቅድመ ክፍያዋ ግን 530,000 ብር ነው። እንግዲህ 530,000 ብር በጣም ተራ ነገር ነው፣ በጣም ትንሽ ብር ነች። ያቺን ብር ኢንቨስት አድርጋችሁ እዚህ ቦታ ላይ ባለ 2 መኝታ ቤት ይኖራችኋል ማለት ነው። ለኢንቨስትመንት የሚሆን አማራጭ አልኳችሁ ያንን ነው። እንግዲህ ከፍ እያልን ስንሄድ ደግሞ እስከ ከ97 104 ካሬ 141 ካሬዎችም አሉ፣ 143 ካሬ 140 ካሬም አለ። እንግዲህ የተለያዩ የካሬ አማራጮች አሉ። 123 ካሬም አለ። እንግዲህ ትልቁ የሚባለው ደግሞ 194 ካሬ ነው። በጣም የሚገርም በጣም ቆንጆ የሆነ ዲዛይን ያለው ቤት ነው። በጣም ግዙፍ ቤት ነው። ነገር ግን ዋጋውን ስናየው በጣም ትንሽ ብር ነው። 13 ሚሊዮን ነው ጠቅላላ ዋጋው። እንዲሁም 100% እንከፍላለን ካላችሁ ደግሞ ዲስካውንት አለው። እስከ 30% የሚደርስ ዲስካውንት አለው። ከ20% 30% ዲስካውንት አለው። እንግዲህ 10 ሚሊዮን ራሱ አይሞላም ማለት ነውና 194 ካሬ ማለት ባለ 3 መኝታ ነው። ተጨማሪ የሰራተኛ ክፍል አለው፣ ላውንደሪ ክፍል አለው፣ ክሎዝ ኪችን አለው፣ ራሱን የቻለ የኪችን ክፍል አለው ማለት ነው። እንዲሁም 3 ሻወር ሽንት ቤት አለው ማለት ነው። 3 መታጠቢያ ክፍል አለው። የማስተር ቤድሩሙ እንዳለ ሆኖ የሁለተኛው ቤድሩምም የራሱ የሆነ መታጠቢያ ክፍል አለው። እንዲሁም ኮመን ባዝሩም አለው። በጣም ቆንጆ የሆነ ብዙ ቤተሰብ ላላችሁ ሰዎች የሚሆን በትንሽ ዋጋ እንግዲህ 194 ካሬው በጣም የሚመች ቤት ነው። እንግዲህ መታችሁ ዲዛይኑን ብታዩ ያለውን ሁኔታም ቼክ ብታደርጉት ጥሩ ነው። እንግዲህ እንዳልኳችሁ ዋና ፖይንቶቹ ምንድነው? በጣም ቆንጆ የሆነ ሎኬሽን ነው። አስፋልት ዳር ነው የሚገኘው። መስቀለኛ አደባባይ ጋር ነው የሚገኘው። እንግዲህ ወደ ውስጥ የገባ ምናምን አይደለም። ከዛ በተጨማሪ ደግሞ ኮምፓውንድ ግቢ ነው። ብዙ አሚኒቲዎች የተሟሉበት ኮምፓውንድ ግቢ ነው። በካሬ 69500 ብር ነው። ምናልባት 100% ገፋ አድርገን እንከፍላለን ካላችሁ ደግሞ በካሬ 48000 ብር ብቻ 48000 ብር 50000 ብር ራሱ ሳይሞላ ማለት ነው። ኮምፓውንድ ግቢ ውስጥ በካሬ 48000 ብር ብቻ ነው እየሸጥን ያለ ነው። በጣም ቤቶቹ እየተሸጡ ነው። ቀድማችሁ መጣችሁ የቤት ባለቤት መሆን ትችላላችሁ። ከዛ በተጨማሪ ሌላኛው ዋናው ፖይንት ምንድነው? ዲስካውንቶቹ ናቸው። ዲስካውንቶቹ ከ5% ጀምሮ እስከ 30% ድረስ ከዋና ዋጋ የሚቀነሱ ዲስካውንቶች ናቸው። ሌላኛው እንግዲህ እስካሁን ያላነሳውላችሁ ደግሞ የባንክ ብድር ነው። የባንክ ብድሩ በጣም ምቹ በሆነ ሁኔታ ነው እንግዲህ ድርጅታችን ያመቻቸው። ያ ማለት ምንድነው? 50-50 የባንክ ብድር አለው። 50% ከፍላችሁ 50%ቱን በባንክ ማያያዝ ትችላላችሁ። 50%ቱንም አሁን እንድትከፍሉ አትገደዱም። አሁን 8% ቅድመ ክፍያውን ከፍላችሁ ቤቱን እስክትረከቡ ድረስ 50%ቱን ከፍላችሁ ትጨርሱና ቤቱን ከተረከባችሁ በኋላ ቀሪውን 50% እየኖራችሁበት ለ10 ዓመት መክፈል ትችላላችሁ። ለ10 ዓመት መክፈል ብቻ መኖር ብቻም ሳይሆን ደግሞ ፍሪ ኢንተረስት ነው። ምንም አይነት ወለድ የለውም። ያለ ምንም ወለድ ለ10 ዓመት 50%ቱን መክፈል ትችላላችሁ ነው። በቃ ይሄ ነው ትልቁ ፖይንት። ለኢንቨስትመንት በተለይ ለኢንቨስትመንት የምትፈልጉ ሰዎች 50%ቱን ቤቱ እስኪጠናቀቅ ኢንቨስት አድርጋችሁ ቀሪውን 50% ደግሞ እያከራያችሁ ሊሆን ይችላል፣ እየኖራችሁበት ሊሆን ይችላል። ዋቴቨር የፈለጋችሁትን ፐርፐዝ እየተጠቀማችሁ ያለ ምንም ወለድ ማለት በጣም ብዙ ነገር የምትሰሩበት ብር ነው። የ50% ማለት ልትነግዱበት ትችላላችሁ። ብዙ ነገር ላይ ኢንቨስት የምታደርጉበትን 50% በራሳችሁ እየተንቀሳቀሳችሁ ቤቱን ግን መረከብ ትችላላችሁ ማለት ነው። እነዚህ ዋና ፖይንቶቹ ናችሁ። እንግዲህ ፈጥናችሁ መምጣት ትችላላችሁ። ፈጥናችሁ መታችሁ ኢንቨስት ማድረግ ቤቱን ኮምፓውንዱን ማየት ትችላላችሁ። ያለውን ዲቴል ነገሮችን መታችሁ ቼክ ማድረግ ትችላላችሁ። እንግዲህ አሚኒቲዎቹ በጣም አጓጊ ናቸው። ወፈሮቹ በጣም ቆንጆ ናቸው። ከዲስካውንት ጀምሮ እስከ ባንክ ኦፕሽን ያሉ ማለት ነው። ስለዚህ ቀድማችሁ መምጣት ትችላላችሁ። ከስር ያለ ስልክ ቁጥሬም አለ። በተጨማሪ ደግሞ 0925 04 51 94 ላይ እየደወላችሁ ቀጥታ እዚሁ ነው ኦፊሳችን። እዚሁ እየመጣችሁ ዲቴል መረጃውን መውሰድ ትችላላችሁ። አካባቢውን መጎብኘት ትችላላችሁ። የሚገርማችሁ ነገር ለሃይማኖት ተቋማት ማለት ያው አማኝ ለሆናችሁ ሰዎች እንግዲህ አብዛኞቻችን አማኝ ነን። እንግዲህ ለእስልምና እምነት ተከታዮች፣ ለኦርቶዶክስ እምነት ተከታዮች፣ ለፕሮቴስታንት እምነት ተከታዮች እዚሁ አካባቢ ላይ እዚሁ ኤሪያ ላይ ማለት ነው ኪዳነ ምህረት አየር ጤና ኪዳነ ምህረት እዚሁ ነው። 1-2 ደቂቃ እንደተራመድ ነው የምናገኘው። መስጂድ በጣም ትልቅ መስጂድም እዚሁ አለ። ሌላኛው መስጂድ ደግሞ እዚህ ጋር አለ። ያው የሚታየው ምናልባት ካሜራ ላይ ይግባ አላውቅም። ከዛ በተጨማሪ ደግሞ እዚህ ጋር የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን አለ ማለት ነው። ያው ሁላ እዚሁ አካባቢ ላይ አለ። ትምህርት ቤት ደግሞ ምናልባት ያው ለመኖር የሚያስፈልጉ ነገሮች ናቸው፣ ቤዚክ ነገሮች ናቸው። ትምህርት ቤት የአንደኛና ሁለተኛ ደረጃ ትምህርት ቤት የአየር ጤና አለ። የመንግስት ትምህርት ቤት ለምትፈልጉ የግል ትምህርት ቤት እዚሁ ጀርባ ላይ 2 ትምህርት ቤት አለ።
እዛ ጋም ተሻግሯል ማለት ነውና ለሁሉም ነገር ምቹ የሆነ ሰፈር ነው። በጥሩ ዋጋ ብቻ ሳይሆን በቅናሽ ዋጋ በጣም በቅናሽ ዋጋ። ቅናሽ የሚባለው እንዴት ነው? ከተማ ላይ ካሉት ሪል ስቴቶች አንጻር ስናየው በጣም በቅናሽ ዋጋ ፕሮግረሱ የወጣ በጣም አሪፍ ሁኔታ ላይ ያለ ኮምፓውንድ ግቢ፣ ቆንጆ ሎኬሽን። እንግዲህ ጊዜው አሁን ነው። ነገ ከነገ ወዲያ እያላችሁ ቤት ለመግዛት ምናልባት ብር ያልተሟላላችሁ ወይም ደግሞ ለመወሰን የተቸገራችሁ ሰዎች ወዲያውኑ የምትወስኑበት አይነት ቆንጆ ኦፈር ይዞ የመጣ ሞን ሪል ስቴት እንግዲህ ቤቶችን እንኩ ይላችኋል። እንግዲህ በደንብ እየተሸጡ ነው ያሉት። መታችሁ ዲቴል መረጃውን መውሰድ ትችላላችሁ። ደውላችሁም ደግሞ ማማከር ትችላላችሁ በ0925045194 ላይ በዋትስአፕ ኢሞ፣ ቫይቨርና ቴሌግራም ላይ ልታገኙን ትችላላችሁ። በሌሎች ቪዲዮዎችም ደግሞ ዲቴል መረጃዎችን ስለምንነግራችሁ ስለምናሳያችሁ ሰብስክራይብ አድርጉ ቻናላችንን። ቪዲዮን ላይክ ማድረግና ሐሳብ አስተያየቶቻችሁን ኮሜንት ላይ መጻፍ ትችላላችሁ። በቀጣይ ቪዲዮ በሌላ መረጃ ተመልሰን እስክንገናኝ በያላችሁበት መልካም ቀን